لقد انتهجت مصر على مدار 14 عاما የግብፁ ፕሬዝዳንት አብዱል ፈታህ አልሲሲ በህዳሴው ግድብ ዙሪያ አዲስ ሐሳብ አውጥንጥነው በማዘጋጀት ለሀገራቸው ግብፅ ይበጃል ባሉት የመፍትሄ ሐሳብ ዙሪያ ለመምከር መዘጋጀታቸው ተሰምቷል። የመረጃው ምንጭ የዩናይትድ አረቡ ታዋቂ ድረገጽ ዘ ናሽናል ነው። ይኸው የግብፅ አዲሱ ሐሳብ የህዳሴውን ግድብ ብቻ የሚመለከት ሳይሆን በአንድ አቅጣጫ የአባይንና የአባይ ተፋሰስ ሀገራትን ጭምር የሚዳስስ ነው። የአባይ ተፋሰስ ወይንም ናይል ቤዝን የሚባሉት ሀገራት ኢትዮጵያና ግብፅን ጨምሮ 10 የአፍሪካ ሀገራት ናቸው። ግብፅ አሁን አዲስ ሐሳብ አለኝ እያለች ያለችው ከ9 ሀገራት ወጣ በማለት ነው። አባይን በተመለከተ ምናልባት ሱዳን የምንጊዜም የግብፅ አጋር ስለሆነች እርሷን ተቀናሽ እናድርጋት ከተባለ 8 ሀገራት ይኖራሉ። ከሁሉም የተፋሰሱ ሀገራት ጥቁር አባይን በተመለከተ ኢትዮጵያ የ85 በመቶ የውሃ በርክቶ አላት። ከሁሉም የተፋሰሱ ሀገራት ምንም አይነት የውሃ በርክቶ ወይንም ድርሻ ሳይኖራት 100 በመቶ የውሃው ተቀባይ የሆነችው የተፋሰሱ ሀገር ደግሞ ግብፅ ናት። ያም ሆኖ የአባይን ውሃ በተመለከተ ሌሎቻችሁ አርፋችሁ ተቀመጡ፣ እኔ ብቻ ልብላና ልጠጣ እያለች ትገኛለች። ይኸው ጉዳይ አፍጥጦና አግጥጦ የለየለት መሆኑን የሚመለከት አንድ መረጃ ከሰሞኑ ወጥቷል። አልሲሲ በተያዘው ታህሳስ ወር ወደ ነጩ ቤተ መንግስት ብቅ ብለው ከፕሬዚደንት ዶናልድ ትራምፕ ጋር ለመምከር ቀጠሮ ይዘዋል። አልሲሲ ከትራምፕ ጋር ስንገናኝ እመክርባቸዋለሁ ብለው ከያዟቸው የውይይት ነጥቦች መካከል አንደኛው የህዳሴው ግድብና ጠቅላላ አባይን የሚመለከት እንደሆነ የተባበሩት አረብ ኤምሬቱ ዘ ናሽናል ከሰሞኑ አስነብቧል። አባይን በተመለከተ ሁሉንም የተፋሰሱን ሀገራት የሚመለከት ሲሆን የህዳሴው ግድብ ግን ኢትዮጵያን ብቻ የሚመለከት ነው። የግብፁ ፕሬዝዳንት አብዱል ፈታህ አልሲሲ ከትራምፕ ጋር በሚኖራቸው ውይይት ሁለቱንም የሚመለከት የውይይት አጀንዳ በየዘርፉ ቀርጸው እንዳዘጋጁ የወሬ ምንጩ ዘግቧል። የህዳሴው ግድብ ግንባታ ተጠናቋል። ከዚህ በኋላ ወደ ኋላ የሚመለስ ነገር የለውም። የግብፅ ባለስልጣናት ይህን እውነት ያውቃሉ። አሁን ግንባታው ላይ እንግባበት፣ የግንባታው የጥራት ደረጃ ቁጥጥርን በተመለከተ የኛ የቅርብ ክትትል ያስፈልጋል ይሉ ነበረም። ከዚያም ትንሽ ቆየት ብለው በግብፅ በኩል ግድቡን ከኢትዮጵያ ጋር በመሆን በጋራ እናስተዳድረው ሲሉ የድፍረት አስተያየት ሰጥተዋል። በኢትዮጵያ በኩል ለነዚህ የግብፅ ሐሳቦች በሙሉ የነበረው ምላሽ ፈጽሞ አታስቡት የሚል ነበረም። የግብፅ ባለስልጣናት ግን ተስፋ አልቆረጡም። አሁን በአዲስ ሐሳብ ብቅ ብለዋል። የግብፁ ፕሬዝዳንት አብዱል ፈታህ አልሲሲ የኢትዮጵያ ህዳሴ ግድብ ከሁሉም የናይል ወንዝ ተፋሰስ ሀገራት ባለሙያዎችና ከአፍሪካ ህብረት ተወካዮች በተውጣጣ የባለሙያዎች ቡድን እንዲተዳደር ፕሬዝዳንት ትራምፕ ኢትዮጵያን እንዲያሳምኑላቸው የመጠየቅ ፍላጎት አላቸው። ይህንኛው ደግሞ ሌላ አዲስ ሐሳብ ነው። ከኢትዮጵያ ጋር በጋራ እናስተዳድረው ከሚለው ወጣ በማለት ሌሎች ያስተዳድሩት ወደሚለው ሐሳብ ተሻግረዋል። አልሲሲ በተያዘ ወር ወደ ዋሽንግተን አቅንተው ከትራምፕ ጋር በግድቡና ሌሎች ቀጠናዊ ጉዳዮች ዙሪያ ለመምከር ማቀዳቸውን ያመላክተው ዘገባው አልሲሲ ከህዳሴው ግድብ ባለፈም በአጠቃላይ በአባይ ወንዝና በሌሎች ጉዳዮች ላይ ከትራምፕ ጋር ለመምከር ቀጠሮ ይዘዋል። አልሲሲ የትኛውም የናይል ተፋሰስ ሀገር ሌሎች የተፋሰሱን ሀገራት ሳያማክር በናይል ወንዝ ላይ ግድብ እንዳይገነባ የሚያግድ ቀጠናዊ ስምምነት እንዲፈረም አሜሪካ ድጋፏን እንድትሰጥ የመጠየቅ ፍላጎት አሳይተዋል። ይህንኛው እንግዲህ ኢትዮጵያን ብቻ ሳይሆን ሌሎችንም የተፋሰሱን ሀገራት የሚመለከት ነው። የአፍሪካን ጉዳይ ወስዶ ትራምፕ ፊት አቤት ማለት ግብፅን አስገምቷል። ትራምፕ የሀገራቸው ህዝብና መንግስት መሪ እንጂ ከዚህ ውጭ ያሉ ሀገራትና ህዝቦች አለቃ አይደሉም። ትራምፕ በመጀመሪያው የስልጣን ዘመናቸው ኢትዮጵያ፣ ሱዳንና ግብፅ በግድቡ ውሃ ሙሌትና አስተዳደር ዙሪያ አስገዳጅ ስምምነት እንዲፈርሙ ያቀረቡትን ረቂቅ የስምምነት ሰነድ ኢትዮጵያ ውድቅ አድርገዋለች። ግብፅ ለአሜሪካ ቤት ላለው ያለችው የተፋሰሱን ሀገራት እንዲሁም ጉዳዩ በቀጥታ የሚመለከተውን አህጉራዊውን ድርጅት የአፍሪካ ህብረትን ወደ ጎን በማለት ነው። ግብፅ የህዳሴውን ግድብ ወደ ተባበሩት መንግስታት ድርጅት ሳይቀር ይዛው ሄዳ ነበረም። ሆኖም የተመድ ምላሽ ጉዳዮቹን በአፍሪካ ለአፍሪካውያን መፍትሄ በሚሰጥበት የአፍሪካ ህብረት በኩል ፍቱት የሚል ነበረም። የህዳሴውን ግድብ በተመለከተ ኢትዮጵያ፣ ግብፅና ሱዳን ለዓመታት ሲደራደሩ ቆይተዋል። በእርግጥ የተገኘ ውጤት አልነበረም። ግብፅን ብትሆን ድርድር በቃኝ ብላ የወጣችው በራሷ ነው። ጠብታ ውሃ ሊነካብኝ አይገባም የሚል ጽኑ አቋምን ከያዘ አካል ጋር ሰጥቶ መቀበልን መርህ ባደረገ ድርድር በተባለው የግጭት መፍቻ መንገድ እንዴት ተግባብቶ መፍትሄ ማምጣት ይቻላል የሚል ጥያቄ ይነሳል። ያም ሆኖ ድርድሩ ቀሪ ሆኖ ኢትዮጵያ ግድብም ተጠናቆ ባለበት ሁኔታ የግብፁ ፕሬዝዳንት ለአሜሪካ ቤት እያሉ ነው። ያም ሆኖ ድርድሩም ቀሪ ሆኖ የኢትዮጵያ ግድብም ተጠናቆ ባለበት በአሁኑ ሰዓት የግብፁ ፕሬዝዳንት ለአሜሪካ አቤት እላለሁ ብለዋል። ይህ ለአፍሪካ ህብረትም ሆነ ለአባይ ተፋሰስ ሀገራት ከፍተኛ ንቀት ነው።
85 በመቶውን የጥቁር አባይ ውሃ ለታችኞቹ ተፋሰስ ሀገራት የምታበረክተው ኢትዮጵያ እስካሁን ባለው ሁኔታ አባይ ላይ የነው ሊባል የሚችል የመስኖ ፕሮጀክት አልገነባችም። የዛሬ 66 ዓመት በፈረንጆቹ 1959 ግብጽና ሱዳን የአባይን ውሃ በግላቸው ተከፋፍለውታል። በዚህ ውሃ ክፍፍል ግብጽ 55.5 ቢሊዮን ሜትር ኪዩብ ውሃ ድርሻዬ ነው ስትል፣ ሱዳን በአንጻሩ 18.5 ቢሊዮን ኪቢክ ሜትር ውሃ ባለድርሻ ነኝ ብላ ተፈራርማለች። ቀሪ ውሃ በትነትና በልዩ ልዩ ምክንያቶች የሚባክን ነው። ኢትዮጵያ ረዝም ላሉ ዓመታት በውስጥ አለመረጋጋት ውስጥ መቆየቷ በውሃ ድርሻዋ ላይ ጥያቄ እንዳታነሳ አድርጓት ቆይቷል። በፈረንጆቹ 1999 ሌሎች የተፋሰሱን ሀገራት ጭምር በማስተባበር ቀሪዎቹ አባል ሀገራት ውሃውን ፍትሃዊ በሆነ መልኩ ተከፋፍለው ራሳቸውን የሚያለሙበት ሁናቴ እንዲኖር ብርቱ ትግል ተደርጓል። በመጨረሻም ይህ ውጤት አፍርቷል። ግብጽ ኢትዮጵያን ጨምሮ ሌሎች ሀገራት የማይመለከታቸውን የ1959 ስምምነት እንዲያከብሩና እንዲገዙበት አብዝታ ብትታገልም ጥረቷ ባለመሳካቱ ከሩብ ክፍለ ዘመን በኋላ የተፋሰሱ ሀገራት ወደ አዲስ የውሃ ክፍፍል የሚደርሱበት የመጨረሻው ምዕራፍ ላይ ይገኛሉ። የተፋሰሱ ሀገራት ኢትዮጵያ፣ ሱዳን፣ ግብጽ፣ ደቡብ ሱዳን፣ ዩጋንዳ፣ ኬንያ፣ ብሩንዲ፣ ሩዋንዳ፣ ታንዛኒያና ዲሞክራቲክ ሪፐብሊክ ኮንጎ ናቸው። ግብጽ የህዳሴው ግድብ ለመስኖ እንደማይውል የኤሌክትሪክ ኃይል አመንጭቶ ውሃው ባለበት ወደ ታችኞቹ ተፋሰስ ሀገራት እንደሚፈስ ብታውቅም ዛሬም ድረስ አጥብቃ ትሞግታለች። ግብጽ ክሷ ከህዳሴው ግድብ መጠናቀቅ በኋላም የቀጠለ ሲሆን የቅርብ ጊዜው ወቀሳ የትኩረት አቅጣጫ ደግሞ ከህዳሴው ግድብ የውሃ አስተዳደር ጋር በተያዘ አለቃቀቁ ትክክል ስላልሆነ በጎርፍ እየተጥለቀለቅን ነው፣ እናም ግድቡን በጋራ እናስተዳድረው የሚል ነው። ለዚህም ኢትዮጵያ አስገዳጅ ውል ትፈርምልኝ የምትለው ግብጽ የሐሳቧ በኢትዮጵያ በኩል ፈጽሞ ተቀባይነት የለውም ተብሏል። አልሲሲ በዚህ ሂደት ውስጥ ለትራምፕ አቤት ለማለት ተዘጋጅተዋል። ግብጽ በዋነኛዋ የአባይ ምንጭ ከሆነችው ኢትዮጵያና ሌሎች የተፋሰሱ ሀገራት ጋር ተስማምቶ መስራት ግድ ይላታል። ለዚህ የቀደመውን ግብጽ ደጋግማ የምታነሳውን የአባይ ውሃ ክፍፍል የሚመለከተውን የቅኝ ግዛት ውል ቀሪ በማድረግ ከአስሩ የተፋሰሱ ሀገራት መካከል አብዛኞቹ የተስማሙበት አዲስ የአባይ ውሃ ክፍፍል እውን ሆኗል። በህዳሴው ግድብ ጉዳይ ዙሪያ ያዙኝ ለቀቁኝ የምትለው ግብጽ በኢትዮጵያ በኩል በግድቡ ዙሪያ ግዙፍ ፕሮጀክት ወደ ስራ ሊገባ መሆኑ ታውቋል። የግዙፍ ፕሮጀክት ታላቁን የህዳሴ ግድብ ማዕከል ባደረገ መልኩ የሚገነባ ሰፊ የልማት ኮሪዶር ነው። ሪፖርተር በዘገባው የውሃና ኤነርጂ ሚኒስቴር በህዳሴው ግድብ ዙሪያ 30,000 ስኩዌር ኪሎ ሜትር ስፋት ያለው መሬትን በግድቡ የኮሪዶር ልማት ማዕከል ውስጥ አካቶ ለማልማት አዲስ የልማት ማስተር ፕላን እንዳቀረበ አመላክቷል። ይህም በግድቡ ዙሪያ የሚካሄደው የተቀናጀ ልማት ቱሪዝምን፣ መስኖን፣ ኢንዱስትሪን፣ አካባቢ ጥበቃን ያካትታል። የህዳሴው ግድብ ከሚያመነጨው ኤሌክትሪክ ኃይል በተጨማሪ በአሁኑ ሰዓት ለአሳ እርባታ ጭምር እያገለገለ ነው። ንጋት ሐይቅ የሚል ስያሜ የተሰጠውና በግዙፉ ህዳሴ ግድብ ግንባታ አማካይነት የተፈጠረው ሰው ሰራሽ የውሃ ክምችት ከ200 በላይ ተራሮችን ወደ ደሴትነት ቀይሯቸዋል። በዚሁ አዲሱ የህዳሴ ግድብ ዙሪያ አዲስ የኮሪዶር ልማት ማስተር ፕላን እነዚህ ደሴቶች ጭምር የልማቱ አካል ናቸው። በአካባቢው አዳዲስ ከተሞች እንዲፈጠሩ ማድረግና ያሉትን ከተሞች አልምቶ ከተሞቹ እርስ በርሳቸው በመሰረተ ልማት እንዲተሳሰሩ ማድረግ አንዱ የዚህ የህዳሴ ግድብ ዙሪያ ማስተር ፕላን የልማት አካል ነው። የልማት ኮሪዶር ማስተር ፕላን በግድቡ ዙሪያ ላለው አካባቢ ጥበቃ ልዩ ትኩረት የተሰጠና ፓርኮችና የደን ልማቶች ላይ ያተኮረ ነው። በቀረበው ጥናት ላይ በመሳተፍ ሀሳባቸውን የሰጡት የግብርና ሚኒስትር ዴኤታው ፍቅሩ ረጋሳ ተጨማሪ ጥናት በሚያስፈልገው አንድ ነጥብ ላይ አስተያየታቸውን አስፍረዋል። ሚኒስትር ዴኤታው ከሌሎች የልማት እቅዶች በተለየ ሁናቴ የመስኖ ፕሮጀክቱ ከሌሎች የልማት እቅዶች ጋር ተደባልቆ እንዲቀርብ ከማድረግ ይልቅ ከዓለም አቀፍ የውሃ ህጎች ጋር በማይጋጭና በተጣጣመ መልኩ ሊካሄድ በሚችልበት ሁናቴ ተለይቶ በዝርዝር ቢቀርብ የተሻለ ነው ብለዋል። ልክ እንደ ሚኒስትር ዴኤታው ሁሉ ሌሎች በዘርፉ ያሉ ባለሙያዎችም የመስኖ ፕሮጀክቱን በተመለከተ ድንበር ተሻጋሪ ወንዞችን ዓለም አቀፍ ህግጋትን ታሳቢ ባደረገ መልኩ በሚገባ ተጠንቶ ሊታይ ይገባዋል ብለዋል። ሀገራት በዚህ መልኩ በኃላፊነት ሲሰሩ፣ ግብጽ ግን ከማዕቀፉ በመውጣት አሜሪካንን ወይንም ትራምፕን ተቆጪ ዳኛ ለማድረግ እየተንቀሳቀሰች ነው። አዲሱን የውሃ ክፍፍልንም አልቀበልም ብላለች። ከዚህ ባለፈ የግብጽ ባለስልጣናት አባይን በተመለከተ የተፋሰሱ ሀገራት ተበታትነው እንዲቆሙና አንድነት እንዳይኖራቸው ለማድረግ ከዩጋንዳ እስከ ኬንያና ዛምቢያ ድረስ ሲሯሯጡ ነበርም። ይህም ቢሆን ሌላኛው የንቀት ጥጋቸው ማሳያ ነው ይላሉ አስተያየት ሰጪዎች። ከኢትዮጵያ ውጪ የተፋሰሱ ሀገራት የግብጽን ውስብስብ ሴራ በጥልቀት የተረዱት አይመስልም። ለዚያም ነው አባይን በተመለከተ የግብጽ ባለስልጣናት በየሀገሩ ሲዞሩ ኢትዮጵያ ድርሽ የማይሉት።